አታተሪ ስንት እየጎረጎት ልጅ ውስጥ እንዳሸባ አንተ በይወት አለልኝ ፍሪምበል ግን ስለማን ነው ያወራው? አንተ ነው ተደለለ ማለት ሄይ ብሮ ዋት ኢዝ ዲስ ካንትሪ ሱሉልታ 3 ቀን ያለ ምግብ ቤቷ ሶማሊያ ያለ ማለት ነው እንዴ? የት ነሽ? ሰላም እንዴት ናችሁ? ዛሬም በሌላ አዝናኝ የሆኑ የቲክቶክ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ጋድ ኧረ እባክሽ ለማስቀየስ አልሞከረችም። ኧረ ጋድ የወደቀችው አወዳደቅ ግን ከባድ ነው። በስመ አብ ለትንሽ ኧረ ነይ ማታ የምርመኝ ኧረ ብለህ ሆነ እንዴ! እኔ እኮ የሚገርም ድምፅ አለው ምናምን ብዬ ደግሞ በቃ መጠበቂያ ምናምን ወዴት ነው የሚወስደው? እግዚአብሔር ስለ ሰራተኛ ደሞዝ ከጨመረ አሁን ደግሞ አንተ እዚህ ካለ ነጋዴ ጨምር ብለሃል። መንግስት ለምንድን ነው ለሙዚቀኞቻችን ድምጽ ማይጨምረው? እኔ የሳንቾን ፊዮና የሚለውን ዘፈን ለመስማት 2 ክፍል ቤት ተከራይቻለሁ። በቃ አይሰማማ ፊዮና እያለ ይመስላል። ያኔ መሰለ ድምጽ እሱ ራሱ ቢሰማ ይደረው። አሁን ምንድን ነው የሚያወሩት? እግዚአብሔር ከጨመረ አይቀር ድምጽ ለሙዚቀኞች ቢጨምር ምን ችግር አለ? አዲስ ዓመት ጋር ተገናኝ ያሬድ ነጓውን ዞራ ሲዳር ድምጽ ቢጨምር እኮ ያገር 8 ደቂቃ ነበር መዝሙሩ ብዙ ይዞ ነው። ኧረ ውጭ ባርስ ምንድን ነው የሚያወሩት? በእግዚአብሔር ማሳበቅ እንዳለ ውሃ አያነሳም። ሜቢ ዳምፐል ሊያነሳ ይችላል። እሱን አላውቅም። ከዚህ በኋላ ዝም ብላ አትጨብጠኝ። ኦኬ አው ምን አይነት ኧረ በቃ ግራ ታጋቡና ታወዛግቡን ተውል። ሰንስክሪን ብለሽ የሸጥሽልኝ ሴትዮ ግን ሰንሪሲቨር ነው ቫዝሊን ነው ግሪስ ነው ምንድን ነው የሰጠሽኝ? ማለት እንዴ ሰንስክሪን ኧረ ተመቸኝ። ሰው እንደ ጥላ ነበር የሚያልፈኝ እንዴ የባስ ሳይሆን ስቤ እኮ ጨረስኩት እንዴ። ጥቁር ነው ምንም ሰው ነው የፈለኩ አይደለም ግን እንደዚህ ጥቁር እንዳልሆንኩ አውቃለሁ። መታወቃለን እንዴ ከፀጉሩ ጋር ተመሳሰለ እኮ ጋይስ። እሺ ብረምጣዳስ መሰለችው እኮ ወድሽ ነበረ ባጥር ተንጠልጥዬ ፍቅርሽ አዘናጋኝ ከገባውበት ማጥ የመውደድ አረንቋ እንዴት እኔ ሊውጥ ዋለኝ አትክተም የምር አትክተም። ኧረ በእግዚአብሔር እኔ እንደው አንደኛው ጓደኛ ካጠገብ ተነስቶ ግጥም ቢያረግበት ጥሩ ነው። ግጥም እንዴት እንደሆነ ይገባል። ኧረ ተይ ስጭኝ አንቺ ሴትዮ ተይ ግን ተይ አትቋጥሪ ተይ። ምንድነው ይኸውላችሁ የለም በሉ እሺ በቃ ማንም ቢመጣ የለም ነው የምትሉት? ምን ሆነ ነው? ለማን ነው የምንለው? ቆይ ማን ነው? ምን ሆነ ነው ልጁ? አንቺ ይሄኔ ተጣልቶ ነው አባራውት ነው የመጣው። ተጣልቶ ይፈሳል። እኔ እኮ በዚህ ልጅ ገና ብዙ ነገር ይመጣብኛል እዚህ ቤት ይኸው ቀን ከቀን። የት አለ ያ ሌባ ልጆት? ደግሞ እኮ ሲታይ ደህና ሰው ይመስላል። ሌባ ምንድነው? የኔ ቆንጆ ምን ሆነሽ ነው ደግሞ ስታምር አንቺ? እና ሳማታ ሂዱ ሳማት ደረስ ብሎ ይምጡ እስቲ። ይኸውልሽ የኔ ልጅ የሆንሽውን አንድ በአንድ ንገሪኝ እሺ? ምንም ሳትፈሪ። እንዴት እንደዚህ ያደርጋል? ቆይ አምኛው ነበር እኮ ወሰደብኝ እኮ ጋሺ። ወይኔ ወሰደው ይሄ ውሻ አንቺን የመሰለሽ ልጅ። አንቺ ራሱ ቆይ ምን ሆነሽ ነው ግን? ለዚህ አሳልፈሽ ትሰጫለሽ? እኔ ቅርስ አይደል አላስመልስልሽ ነው። ምን ላድርግ? ህይወቷን እኮ ነው ያበላሸው እኮ። ኧረ አባዬ ስልክ ነው ወሰደብኝ የምትለው። እኔ ደግሞ ደህና ነገር ወሰደብኝ። እንዴት ስልክ ወስዳለህ? ሲጀመር አንተ ኧረ እኔ ያልወሰድኩባትም ራሷ ናት እንካ ብላ የሰጠች። አውቆ ነው ራሱ ነው ሲጀመር አደንዝዞ ወሰደብኝ። አንቺ ውሸት። አንቺ ለአንድ ስልክ ብለሽ ቤተሰብ ልበጠብጪ ነው የመጣሽ? እንጂ ስልክሽን እንጂ ስልክ ዛምጣ ሌባ ሲያስጠላ። ምን አይነቷ ናት በእናታችሁ? እኔ የምልሽ ግን የኔ ልጅ እውነት አደንዝዞሽ ነው የሰጠሽው? በእውነት አያምኑኝም እንዴ ጋሺ? አደንዝዞኝ ነው የሰጠሁት። ስማተ ማደንዘሽው የኔ ያለው ንገረኝ።
አረ ፋዘሩ ሌላ ሌቭል ላይ ነው። ማደንዘዣ የት ነው ያለው አላለም? አረ ጋድ እጂ ነገሩ ገና ስትመጣ ቀድሞውኑ ሰምቷል እኮ። እንኳን ማርያም ማረች ማርያም ታኑረ ልጅ ይሄ ነው። ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ ነው እንዴ? እኔ ደግሞ እንዴ በደንገት በዚህ ልክ ምን አይነት ልጅ ቢሆን ነው? ኧረ የተመታህ ነው። ይኸውልሽ ገንዘቡን አያመጡልንም። በቃ ይሄ ሁላ ጊዜ አግተህ ነው በነፃ ልንለቀው ነው እንዴ? እሺ ታዲያ ምን እናድርገው? ቆይ ሀሳብ አለሽ አንቺ? አዎ ነይ ጠጋ በይ ልንገርሽ። ለምን በቃ አንደፍረውም? ለሁለት ማለት ነው ሁለታችን ነው። አዎ አንቺ እውነትሽን እኮ ነው። ዝም ብለንማ በነፃ እንለቀው። አዎ እንዴ በይ በቃ አንቺ አውላልቂና ሂጂ። እኔ እስከዛ ሻወር ልሽልሽ። እንዴት ነው እንደዚህ በሆነ ያምራል? ኧረ እንደው ኧረ እየተመታ እኮ ነው የመጨረሻ ልጅ እኮ። እኔ ትችላለህ፣ የምር ምንም አይደለም። በቃ ትችላለህ። እሺ አሁን ደግሞ እኔ ነኝ የምጠይቀው። ከ1 ሚሊዮን ብርና ከ1 አይጥ የቱን ትመርጣለህ? ማለት 1 ሚሊዮን ብር ነው። ይሄ ደግሞ ምን አይነት ጥያቄ ነው? እሺ ከ1 ሚሊዮን ብርና ከ2 አይጥስ? ማለት አሁንም 1 ሚሊዮን ብር 1 ሚሊዮን ብር እኮ በጣም ብዙ ነው። ገባኝ። የ1 ሚሊዮን ብር ብዙ አይጥ ለመግዛት አስበህ ነው? አንተ ያማል? ጤነኛ ነህ? ማለት ችግር አለብህ? አይምሮ ችግር አለበት? የምርህ ነው? አንተ እኮ ነህ ከድመት ጋር እያወራህ ያለህ። ኧረ ይኸው አሬት ይጅልሽ ፈንዳለች አፉፋ። ኡፍ ምን አይነት ዝገት ዋት ምንድን ነው? ይኸው ፋሚሊ እዚህ ጋር ገበያ ገባ እንዳላችሁኝ ገበያ ገብቻለሁ። ገበያ ሄደን ሪያክሽኑን አብረን እናያለን። ላይክ ሼር ኮፒ ሊንክ እንዳይረሳ። ዳይ ወደ ቪዲዮ ታሬ ለነግረው በእናታችሁ ወንድም ቀላል ይደነግጣሉ። ላይደነግጡ ነው እንዴ? ምን ያክላል ደግሞ እኮ የሚወረውረው እኮ ድንጋይ ነው የሚመስለው። በቃ እና አንተ ስንት እየጎረጎት ምሽ ውስጥ እንዳልገባ አጉል ምክር። አይ ምን ይሻለናል ግን? ሁሌ አውቃለሁ የምትይው ነገር አለ። ሰርኩኝ እንጂ አየክ እንዳይመታክ ድንጋይ ምንድን ነው? ምናላይም ነው ያምሻል እንዴ? ሰው ፊት እንደዚህ ሁሌ ታገረጅ ምን ሆነሽ ነው? እኔ እኮ አባወራሽ ነኝ። ተረጋጊ ልክ ነው። ምንም እኮ ምን እንዳታቅም ነው እያየሁት ነው። ይመታል ምናምን ብላለች። ድፍት አለ። አንቺ አትናገሪም እንዴ? ምን ሆነሽ ነው? ነግሬ ነበር። ይመታል ብቻ ትልቀቱ ምናምን አታወሪም። ሲጀመር ድንጋይ አይደለም ያንቺ ሟርት ነው ያስመጣች። እንዴት ነበር እኮ። እሺ አሁንም አዋራውን እያየ እንዴ? ካዋራው ጎን እኮ የተቀመጥኩት አላየውም ነው? ምን ያምሻል እንዴ? እንዴ አጋሽ በቃ እኔ የምልሽ ታውቂያለሽ፣ ሴቷ አልበርት አይንስታይኒት ምንድን ነው ሙግስሽ ይጨብጨብ። እሺ በቃ ምን ትላለች? መድኃኒዓለም ያንቺ አፈር ዝደገፍ ዝም ትኛለሽ። ከዚህ ጋር መግባባትም ከባድ ነው ጋይስ። ሰላም ነው። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባቴ ጊዜያዊ። እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ስትስት ለምን አድርገው ይቀልዳል? 700 ብር እዚህ ነው ጋር እኮ 400 ብር ነው። በጣም የሚገርም አልጋ ነው። ምቾቱ በዛ ላይ ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው። ሻወራቸው ምናምን ሁሉ ነገር ምቾት። ኧረ በጣም ብዙ አማራጭ አለ እኮ እኛ ከፈለግን። ሲጀመር ይሄ ምርጫ ሊሆን አይችልም። ይቀልዳል። በጣም ነው የምታከብረው አንተ ነው። ና ውጪ። ኧረ በእናትህ ችግር የለም እኮ በረከት ጋር መሄድ እንችላለን። አብለኝ የምሬን ነው። ከቤት ጋር የተገናኘ ጋድ ከነኮ ነው የምታውቀው እንዴ? ሁላ በየክላሱ ሲተሰጥ ምን ምናምን እንኳን አመለጥክ ብራዘር፣ ህይወቴን አትርፋል። እንትና ጌም አጫውተኝ። ስልኬ ላይ ምንም ጌም የለኝም። እሺ ኢንተርኔት አስጠቅመኝ። ኢንተርኔትም ባዶ ነው። ጌምም አታጫውተኝ። ኢንተርኔትም አታስጠቅመኝ ከሆነ ከቤታችን ውጣ። እማዬ አባዬ ተነሳበት። አንተ ዝም በል። አረ ኒኩ ቃል የለኝም። የምሬ ነው። ለዚህ ነገር ቃል የለኝም። ምንድን ነው የሚባለው? እሺ ብራዘር እንዴት አደርክ? ኧረ እባክህ ከቀኑ 8 ሰዓት ነው። አሁን ነው እንዴ ነቃኸው? ይሄ ነገር እንዴት አመሸህ እላለሁ ብዬሽ እኮ። እርፍ ሰሞኑን ግን ጤነኛ አይደለህም። ተወኝ እባክህ። እና ባለቤትህ ደህና ናታ? ይመስገን። ምን ትሆናለች? ደህና ናት። እንዴት ነው አገባች? ማለቴ ወለደች? አዎ ወለደች እኮ። እንደውም የሚቀጥለው ሳምንት ክርስትናው ነው እንዳትቀር። ምን ሊያገባ ነው እንዴ? ልጁ ነው። ኧረ ምን ጉድ ነው እናንተ። ለነገሩ እንዳበርክ ያወቅኩት እኮ ለልደት የደወለህ ሜሪ ክሪስማስ ስትለኝ ነው። ተወኝ እባክህ ጨልያለሁ። ምን ነው አረገዝክ እንዴ? ያረገዝከውማ አንተ ነህ። ቦርጬም ቆልል። እንደውም አንዱ የሰፈር ሕፃን መቼ ነው ጓደኛህ የሚወልደው እያለኝ ነበር። ዝም በል ወሬኛ። ይልቁንስ አሁን ምን እንዳጨለለህ ንገረኝ። ምን እባክህ ንግድ ጀምራለሁ ብዬ እኮ መሀል ከተማ ላይ ያለ አሪፍ የንግድ ሱቅ አጣሁ።
አንተ ለሁለት ቀን የሚሆን ውሃ ነው አጨርስ። ኧረ አቆጥባከው ሙሉ ውሃ አለ። ደረስን ደግሞ እኮ ገባን እኮ በቃ። የት ነሽ? ማፕ እስቲ የት ነን? ያው ፓሪስ ይላል። ፓሪስ ያት ውበቷን እንኳን አንተ አይን አይሰራም። ፓሪስ አትልም እንዴ አንተ? እኔ አንተን አላምንም። ቆይ እዛ ጋር ሄይ ብሮ ዋት ኢዝ ዚስ ካንትሪ? ሱሉልታ አዲ አማርኛ ደስ ሲል አንተ የት ነው ያለ ነው ያልኩ አባ። ሱሉልታ 3 ቀን ያለ ምግብ ቤቷ ሶማሊያ ያለ ኧረ ጥፊ ጠላው ግድና ረገበት። ቆይ እኔ የምልሽ ልጅና ሞታል ስትል ነበር እንዴ? ኧረ አዎ በጣም አሞታል። ለዛ እኮ ነው የጠራሁሽ። እና ምን እያደረገ ነው? ያው ከአይምሮ በሽታው ጋር እየተፋለመ ነው። አትዩ ምን አባሽ ታፈጫለሽ? እንዳመመው በተግባር አረጋገጥክ። የት ነሽ? የት ነሽ? የት ነሽ? የት ነሽ? ህመምሽ ያሳቀያል። እኔማ ተስፋ አይቆርጥም ይጠብቅሻል። እኔ ምንም ማለት አልፈልግም። በቃ አይተን ካለፍን በቂ ነው። አንተ ራስህ የት ነው ያለው? ጀለስ እንዴ ድምጽ የት ነው ያለው? ሄሎ ጤና ይስጥልኝ 911 ኧረ ሰዎች ሊገሉኝ ነው። እባካችሁን ድረሱልኝ እባክህ። ችግር የለውም አሁኑኑ ፖሊሶች ልካለን። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችያለሽ? ኧረ እንዴ ምን አይነት ዝጌት ይሆነ እኮ አረጋድ። ሄሎ ወይ አባቴ ምን ልታዘዝ? ቤት፣ መኪና፣ ሰራተኛ ሁሉም አለ። ምንድነው የፈለጉት? ጋሽ ምላሱ አንዴ ታዳምጠኝ። ምላስ ነው የፈለጉት? አለ የፍየል፣ የግመል፣ የጥንቸል፣ የቀበሮ፣ የበረሮ የትኛው ይሁንልዎት? በረሮ ደግሞ ምላስ አላት እንዴ? እርሶ ከፈለጉ ይተከልላታል ምላሱ። አዎ በሽተኛ ነገር ነው እንዴ? ኦኬ በሽታ ነው የፈለጉት? አለ ስኳር፣ ደም ግፊት፣ ጨጓራ የትኛው ይሻሉታል? እኔ ምልክ ከዚህ ጋር ጭራሽ መግባባት ነው የማይቻለው። ቆይ እየደለሉ ነው እንዴ ወለዱ? እኔን ነው እና እኔን ነው ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ካለው ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ታይገለን የሞትን እናስመስል። በቃ እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር አስነኩ። የምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ነገር ይመደብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ኧረ ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን ነው ያወራው። ስለንተ ነው የሚያወራው። ራስህን አታውቅም አንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስሙን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። ማን ነው ችግር ፊት ከኔና ካንተ? ስለንተ አለ ያወራ። ማን ነው በችግር የተጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገጠመኝ እና እናግሮ ከፈለክ ነው ና ጠይቀው። ወንድሜ ስለማን ነው ያለው? ይወሬ ነው ስለማን አትንተባተብ። ስለማን ነው ስቶሪ ነበር? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? ስላንተ ምን ሆነ? ተመልሰናል። በርጠሚዎስ ይላል ብራዘር። ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ አደራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። ብድለው አንደኛው የጠፋበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይዬ መጣሁ። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋሁብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮል አትሰብስብብኝ አልኩህ። ይቅርታ። ይኸው አንተማ አንተ ነህ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ ይልኳ እኔ ልሂድ በቃ። ወይኔ እኔ ራሱ ከሰፈር ልጆች ጋር እንደዚህ ስትገባ ማዘቃ አስታወስኩ ልጅ እያለሁ። እሺ ጭራሽ ስማ፣ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ
ሽልማት ክብቤ ጃሽ ይህን ታለርጊ ብርትኝ መስ አኩኩሉ ጨዋታችን ታቆም ላሽ አራዘጠኝ እንደገባ ስቲኩን ያዝ ያስጠምር እንበል ያጀማ ነብር ናባል ተቀመጥ። አይ ናብላልሽ ብሎኝ ነው። እኮ በርታሚስ እኮ የሌለ እኮ ነው። ልክ ክላሱ ሲያልቅ ሁልጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው የምባለው? ሁልጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ስጪ ከአንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ቶፕ ተማሪዎች መካከል ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ በቃ አክቲንግ እኮ በቃ ቁጭ በቃ እነሱ ራሱ እንደዚህ እኮ የተወኑትን በቃ ማለት ትክክለኛ የሚናገሩት ራሱ እንደዚህ አይሉትም። በጣም ልጅ በጣም ጎበዝ ናት። በጣም ታለንትድ ናት። አስተማሪ በቃ ሳስቅ ተማሪ አስቂ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደብድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ትችለኛለህ አትችለኝም ከጓደኞቼ ጋር ሄጅት ነገር ለማብሻለሁ። እነሱ ባልልም ይጠብቁኛል። ቤብ አንድ ጥያቄ አለኝ። ከኔ ውጪ ሌላ ሚስት ማግባት ብትችል ቢፈቀድ ኦር ምናምን ነገር ከኔ ውጪ ሌላ ሚስት አገባለህ ወይ? አንቺ ብቻሽን እኮ 37 ሆናችሁብኛል አለ። ወጣን ነው ቀስ ብላ እየጠየቀች የምጠይቀው ጥያቄ ግን እኔ እኮ ጎዶሎን ለማሟላት ጎዶሎ ቁጥር እንዳትሆኑ እኮ ነው እኔ እዚህ ቤት የተጨመርኩት። ብቻችሁን እኮ ማህበረሰብ ነይ ቢልኝ ነይ ይበላሽ አራራራ አላልኳቸውም። ኧረ ትችላለህ ጌታን። አባቴ ከኔና ከሳያት ማን ነው የሚያምረው? ማነው ሳያት? ሳያት የምትባል ቆንጆ ሴት አለቅ። ባይሆን አንቺ የቆንጆዎች ቆንጆ ነሽ። ሲጀመር ቆንጅና እንኳን መለኪያው አንቺ አይደል? እንዴት እኮ ይፈልጉ አሁን ማማ ማለት ነው። ሙሉ በሙሉ አሁን አንተ ነው የምትመስለው፣ ግን ሙሉ በሙሉ እኔን ብትመስል ደስ ይላል። እኔ በጣም ነው ደስ የሚለኝ። እናቷን የምትመስል ቆንጅዬ ልጅ ትኖረኛለች። ጸጉሯም አይ ጸጉሯማ እሺ ጸጉሯም ይሁን፣ ግን አይ አታስጨንቅኝ እንዴ። በቃ ይደል ታምራለች ምናምን ብለኝ ሲጀመር ኧረ ቸከሶች እኮ ጥያቄያችሁ እኮ ሚስቶች ከባድ አንተ ወይኔ ቢደፈዳ ስልክ ተወስዶ ምን ማለት ነው? የማን ነው? ያንተ እኮ ነው የተወሰደው። ያንተ እኮ ነው የተወሰደ። ታዲያ ልጁ ምን አደረገ እንዴ? ኦ ማይ ጋድ እንዴ! እሷ ሄዳለች እና ልጁ ምን አደረገ? ምን ይሁን ነው? ኧረ ነይ ማታ የምርመኝ። አዎ ምን አይነት የተመቱ እንትኖች ናቸው የመጡብን ዘንቦ ቲክቶከሮች ዘንድሮ። ኧረ ብቻ ትችላላችሁ። አንደኛ ጌታ አመሰግናለሁ። ለትዳር ዋናው መሰረታዊ ብዬ የማስበው ነገር እኔና እሷ በጣም ሀያል ፍቅር አለ በውስጣችን። ሁልጊዜ በቃ አንተ ትብስ አንቺ ትብስ ነው የምንባባለው ሁልጊዜ አይደል? የሚንቀለቀል ፍቅር አለ። አዎ እንቀለቀላል ሁልጊዜ እና አንዴት እዚህ ለኛ ነው መጀመሪያ ቀን ፍቅር ይዞት ከኔ መጣ ነበር። በእግሩ እንደዚህ ፉዲዲዲ አንቺ እኔ ነኝ ቀረጻ ላይ ነን። ተረጋጋ። እኔ ደግሞ ተጫዋች ነኝ በጣም ተጫዋች ነኝ እኔ
በቃ ከታርጎ በእናት በጣም ነው የሚያምሽ። ወላው 17 ዓመት ነው ትዳር። እውነትም ፍቅር ያሸንፋል። ኧረ እባክሽ አንተ ጆዋና ይሄ ፎቅ የሰው አይደለም አይደል? የመንግስት ነው አይደል? እና ይሄን ፎቅ ካልሰራው ብለሽ ያመት ምን አስተናነቀ? በእናት ሪላክስ አታረክም? በቃ ትጨናነቃ ፈታ በል። የትኛው ህይወት ብለህ ነው በእናት እዚህ ጋር በቃ ሪላክስ ትበላለህ፣ ትጠጣለህ፣ ትተኛለህ። ፈጣሪ ያሰበልህ ይበልጣል ብራዘሪ። በቃ ፈታ በልና ኑር በእናት። ፈጣሪን አታስጨንቀው በእናት። ግራ ጋባው እኮ በእናት ይመችህ እባክህ። በቃ እንሂድኛ። የት ነው የምንሄደው? ኬኬ የመጣች እኮ ነው። ትምጣና አብረን እንሄዳለን። ኬኬ ማለት ኬኬ የኔ ጓደኛ። ወይኔ በእናትህ እኔ በጣም ነው የምጠላት እሷን ልጅ። ምን ሆነ ነው? እንዴት ትጠራታለህ? አትነግረኝም እንዴ? በጣም ነው የምትደብረኝ። ደስ አትለኝም። በቃ ቆይ እንትን ስላለን ነው ማለት ነው። መጣች እንደው ኬኬ አለሽ? ኧረ ሴቶች እኮ ሲያስመስሉ እኮ በቃ እንሂድ ወይ እሷ ጋር እንሂድ እያልኩት ነበር በለው። ቆንጆ እንዴት ነሽ? ያሰራዋለሁ ያሰራዋለሁ። ይሄን ጥፍር አሰራዋለሁ። በጣም ነው የሚያምረው እኮ ሴቶችን እኮ ማመን እኮ ከባድ እኮ ነው። እሺ ስላገኘሁሽ ደስ ብሎኛል። ጀለስ ግራ ገብቶታል። አዎ ምን አይነት ሰው ቆንጆ ቤት ኪራይ አለ እንዴ? ቤት ኪራይ አለ አለ አለ። ምን አይነት ቤት ነው? በየደረጃ አለ፣ ችግር የለም ገዳን። እኔ አንድ ክላስ ነውና አለ አለ፣ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ ዱቤ አለ አለ አለ። ና ና ና ግባ እንደ ና ግባ ና ግባ አለ አለ አለ። እነዚህማ ካለ የሚገርም እንዴ 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 ና ና። አዎ ተንኮሱ ምርጥ ቤት ነው። አየቤቱ አዎ ምርጥ ቤት ትገባለህ? አልገባም። ብትደረደረኝም ኧረ ብቻ እኔ ምን ግን እኔ እንደዚህ ቆይ ስታይ ማለት ነው የወለድኩኝ አይመስልም እንዴ? ማለት አሁን ኮንትራት ውስጥ የመጣኝ ከጎን የተቀመጠው ልጅ ስልክሽ ምናምን አለኝ። እሺ ከዛ ስልክሽ ምናምን ሲለኝ እኔ አራው ደምጠይከኝ ነው ማለት ወይ በጣም ደስ ያለሽ ስልክሽ ምናምን ነገር አለኝ። ኧረ እባክህ ልጅ አለኝ ምናምን አልኩት። ምን ልጅ አለኝ አስባለሽ? አግብቻለሁ አትይም እንዴ? ታዲያ ሳይገባ ልጅ ይወለዳል እንዴ ሲጀመር? ከዛ ግን አራት መሲም ባክሻለ ምን ቀልድ ነው ልሳቅ? እኔ ግን ለምን ለባልሽ ለእንዳት ነው ምናምን እንዳለኝ አልገባኝም። ምን ተይዘሻኛኝ ምናምን አብረን እስከዚህ መጣን። የምሄድበት ቦታ አብረን ሄደን ምናምን ቸኮሌት ገዛልኝ። ግን አልመስልም። ለምንድን ነው እንደዚህ ያለኝ? ጀለስ የሌለ ተቃጥሏል አልባቸው። ሴክሲ ነው እንዴ? በዚህ ፍጥነት ቲቪ ላይ ቀርቤ ፌመስ ሆናለሁ ብዬ አስቤ አላውቅም አንድም ቀን። እንዴት ምን ቲቪ ላይ ቀርበህ? የተዘጋው ዶስ የተዘጋው ዶስ እሱ ነገር አለ እንዴ? እሺ ተመላላሽ ሰራተኛ ደላላ እኮ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ፣ ሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ። በመላጣው ማለት ነው። ያለ ዘይት መላጣ ብሎ እችላለሁ። እነሱ እንዲህ ከሆነ ያለ ደሞዝ መስራትስ ቴስታ ማለት ነበረ። ስለሌለኝ እኮ ነው። አንተ አጉዛ እህትህ በደረትህና በፓክህ ሙርቲ ይዝባለች የለህም ትላለች። አስመታት ነይ በቃ ምቺ ፓኪ ማረም አልመታሽ ምቺ ምቺ እንደው እኮ እግዚአብሔር ነው የሌለ ትችላለህ ብቻ እንደነ ጎረምሳው አዲሷ ፍቅረኛ ያልኩት እሷ ነው። ቁርጥ እንዳትል ነው ደግሞ የምትመስለው አይደል? ትመስላለች። ኧረ ከሷም ሳትዋቀርም በቁንጅና ና እዚህ
ይኸውልህ እቺ ለኔ ተውልኝ፣ አለበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለው ጎዳና። አባዬ ህይወቴ እኮ ነች እሷ። ያስ ጎዳና ላይ ነው። ምንድነው ጋሼ? ምንድነው ችግር አለ እንዴ? ኧረ የለም ያለ ሁሉ ሰላም ነው። ቆይ ይገርምሻል፣ እኔ ገንዘብን ሳሳድዳት ነው የኖርኩት። ከዚያ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ይገርምሻል፣ ይሄን ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩት። የምራቸው ነው አንተ ውሸት? ኧረ አውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው አልኩትኝ። እኔ በስህተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄን ልጅ ይገርምሻል፣ ዘበኛችን ነው ጥሎብኝ ሄዶ። ምንም አልክ ምንም፣ ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሆን ነው እንዳየሽ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለ። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። አባዬ እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት። ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥብ ያጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል። ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው እንዴ? በቅርቡ መወንጨው አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? እንደልከው ጮክብኝ ልበል። ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርና? እስቲ ተቀበሉ ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማስ ሄሎ ሁለት ወደናል ነው ደስታው። ምን ሆነ ነበር? ውጤት ነው አወቀኝ። ውጤት ምን ተበላሽቶብህ ነው? ተበላሽቶብህ ኤፍ ነው። ኧረ እባክህ ኤፍ እኮ ነኝ። የምሬን ነው። በስ ውጤት ነው። ምን ሆነ? ውጤት ተበላሽ። ኤፍ ነው። ኤፍ የኛው ኮፍ ነው። ጓደኛዬ ተንገር ብሎ የቅር ጓደኝነት እሰይ 3 ኤፍ እንዳለ ፎቢያ ያለብኝ ሰው ዛሬ ፍርሃቴን ለማሸነፍ አብሬያችሁ እበላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁኝ። አለቅም እንዴት እንደ እስወራ አለቅም እንዴት ነው የሚበላላችሁ? ቆይ እዩት ነው የመጣችው። በመጀመሪያ እቺ ነው ብዙ ነጥብ አለ። ወልቅቅቅ ያለች ልጅ ፈጣሪ ሆይ እሺ ማኪያሹ ካለ እንፈጣው መሞከር አለብኝ ምንም ቢሆን ሰው ጭራሽ አሰብኩት ማንኪያ ሹካ ይቺ ሾካካ ይመራል በጣም ይቆመጥጣል። እኔ ጋይስ ምንም አልፈልግም። ኮሜንት ብቻ የዚህ ቪዲዮ ላይ ለዚች ልጅ ደህና ኮሜንት አስቀምጡልኝ። የምሬ ነው። እኔ ምለው ራሱ ቃላት የለኝም ለዚች። ሀገሩን የከዳ ሰው ምን ሊባል ይችላል ወይም ምን ይባላል? ዶክተር አብይ አህመድ እኔ ምንም ማለት ለሙዚቃ ጋይስ በምርጫ ሰዓት ምንም ማለት አልፈልግም። ይሁን ብቻ አለ ግን ሰውየው በህይወት ልጁ አለ በህይወት ጋድ። እሺ ተመልካቾቼ እስካሁን የነበረኝ ቆይታ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ መልካም ቆይታ ተመኘው። እወዳችኋለሁ። ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። መልካም ጊዜ